በመርፌ ገደለቻት። ከዚህ ዓለም በሞት ተለየች። ሊሊ የአደይ እናት በሐዘን ተቃጠሉ። ዲቭ እጅጉን ልቡ ተሰበረ። ሊልዬ እባክሽ ምን ነው ያኔ ብቻሽን ባላኩሽ ኑሮ እያለች እጅጉን በከባዱና በሐዘን ተቃጠለች። የዲቭ እናት ሀሳቧና ምኞቷ ተሳካለት። ዶክተሩ እስር ቤት ሆኖ የአደይን ህልፈተ ሞት ሰማ። እጅጉን ልቡ በሐዘን ተቃጥሎ እኔ እኮ ነግሬያት ነበረም እናትና የልጅ ሚስት እንደሚገሏት ተናግሬ ነበር፣ ግን ደግሞ አደይ በፍጹም እኔን ለማመን ፍቃደኛ አልነበረችም እያለ እንባው ዱብ 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 አለ። ዶክተሩ እስር ቤት ያለው መርማሪ ይህን ጥቃት ያደረስከው አንተነህ እና አደይን አሰቃይተህና እንዲሁም ከባድ ጉዳት አድርሰህ ከሆቴል ስታስወጣ የሚያሳይ ቪዲዮ አለ ብለው ረጅም ጊዜ እንደሚታሰር ነገሩት። በፍጹም አዎ እርግጥ ነው ከሆቴል እንድትወጣ አድርጌያለሁ፣ ግን ደግሞ ትንሽ ጸባዋ ስላስቸገረኝ ነው እንጂ አደይን እኔ በፍጹም ምንም ነገር አላደርጋትም። ምክንያቱም አደይና እኔ እስ በራሳችን የምንተዋወቅና እስ በራሳችን የምንዋደድ ሰው ናት እና ታዲያ እንዴት ብዬ ነው እስኪ አደይን ልጎዳት የምችለው? እባክህ መርማሪ የማይሆን ነገር ባታስብና ባታልም ጥሩ ነው ብሎ ቢለውም ፍጹም ግን እሽ ሊለው አልቻለም። ዲቭ በስተመጨረሻ እንኳንም ይህንን ማንነትሽን ያወቅኩኝ ብሎ ከአደይ ህይወት ሙሉ ለሙሉ ወጣ። አደይ እስከ ዛሬ ሁሉንም ትንቼ አንቺን ነበረ ማመን የጀመርኩትና እያመንኩም ያለሁት። አሁን ላይ ግን ትክክለኛ ታማኝ እንዳልሆንሽ በስርዓት ስላስረዳሽኝ ከልብ አመሰግናለሁ ብሎ አለ። ምን እያልክ ነው? የእውነትን ያሁን እንደማልወድህና እንዲሁም እንደማላከብርህ ነው እንዴ ዲቭ የምታውቀው? እዚህ ሆቴል የጠራችኝ እናትህ ናት እንጂ እኔ አይደለሁም፣ እባክህን ተረዳኝ እያለች ብትለምነው ምን ነው ሌላ ውሸት ጀመርሽ እንዴ? ወይስ ደግሞ ውሸቱ አለቀብሽ ብሎ አላት። በፍጹም እኔ ቆይ አንተን ለምን ብዬ ነው የማዋሽህ? የእውነት ዶክተሩን ብፈልገው ኑሮ ከአንተ ጋር ምን እሰራለሁ? ተው ዲቭ፣ ልቤ ላንተ ምን ያህል እንደሚመታ እያወቅ እንዴት እንደዚህ አይነት ነገር ትናገረኛለህ ብላ ብትለውም ዲቭ ግን ፍጹም ሊያምናት አልቻለም። ዳይመንድ ቤሪን ጉድ አደረጋት። እንዳለ ቦርሳውን መረጃውን ሙሉን ሰርቆ ከዚህ በኋላ ምን እንደምትሆኚ አውቃለሁ ቤሪ፣ እስኪ እኔ ላይ እንዴት ተበጣጠሽና እኔን እንዴት ተሳደብሽ የምትቀሪ መስሎሻል እንዴ? ምክንያቱም ፍጹም አታቂኝም እኮ ጭራሽ አንቺ ይባስ ብለሽ አመዳም ትይኛለሽ እንዴ? አመዳምስ ለራስሽ፣ እኔ አመዳም አይደለሁም ዳይመንድ። አመዳም ከሆንኩኝ ደግሞ ግዴታሽን ማን አመዳም እንደሆነ ማወቅ አለብሽ ብሎ ልኩን ሰጣት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። በስተመጨረሻ በጣም የሚያስደነግጠውና እንዲሁም ጭካኔ የተሞላበት የዲቭ እናት ዶክተሩን አንተ ምን አገባህና ነው? ቆይ እኔ አንድ ያልተዋጠልኝ ነገር አለ። ምክንያቱም እስኪ ንገረኝ። እሷ አልፈልግም የዲቭን እናት ላናግር ነው እያለች አይደለም እንዴ? ለምንድን ነው የማትለቃት ብላ አለች። አይ ትሰምኛለሽ፣ እውነት ለመናገር አንቺን በፍጹም አላምንሽም። አንቺ እኮ እቤቴ ድረስ መተሽ የተናገርሽውን ነገር በደንብ አድርጌ ነው የማውቀው። አደይን እንዳልጎዳት ወይም ደግሞ አደይን አጥፋልኝ ብለሽኝ የለም እንዴ? እስኪ ንገሪ፣ ለምንድን ነው አሁን
ሆን ብለሽ ለአደይ ተቆርቋሪ የሆንሽው ወይስ ደግሞ ምን አይነት ወጥመድ እያጠመርሽ ነው ብሎ ሲላት፣ እባክህ እንደዛ አትበል። ቆይ አንተ ግን ምን ሆነህ ነው? አብደሃል እንዴ ዶክተር? እንደ ዛሬማ ሁነህ አታውቅም። እባክሽ አደይ አስፈላጊ ከሆነ እኔ ራሴ አስገድጄ ወስድሻለሁ። እኔ ስታስቢው እንደዚህ አይነት ጸባይ ያለኝ ይመስልሻል እንዴ? ግን ደግሞ ፍጹም ይችን ሴትዮ አላምናትም። እሱ እኮ ይገባኛል ዶክተር፣ ግን ደግሞ በአሁኑ እመነኝ። ምክንያቱም የዲቭ እናት እኔንና ዲቭን ለማስታረቅ ነው እንጂ ለማጣላት ፍጹም አትፈልግም ብላ አለችው። የእውነትሽን ነው? እንደዛ ከሆነ በጣም ጥሩ፣ እኔ ሄዳለሁ። ግን ደግሞ ፍጹም ይችን ሴትዮ የምታምኛ ከሆነ ገደል ትገቢያለሽ ብሎ አላት። አታስብ፣ እኔ ምንም ነገር አልሆንም። እና አሁን ወዴት ነው የምትሄጂው? አሁን ብቻዬን ቁጭ ማለት ስለምፈልግ ልሂድ ብላ ከሄደች በኋላ ፖሊሶች መጡና ከሩታዬ ጋር ቁጭ ብሎ እያወራ መሆንህ ነው? ቆይ በዚህ ልክ ለምንድን ነው የምትጸጸተው? መሆንህ ነው ደግሞ ፊትስ አመዳም የሆንከው? እስኪ ንገረኝ፣ ምንድን ነው የተፈጠረው ነገር? እያለች ሩታዬ ስትለምነው ምን አልሽኝ? ቆይ ነገሩ ልክ እኮ ነሽ፣ ምን ብዬ ልመልስላት? እያለ ሲል ምን ነው በህይወትህ ሌላ ሴት አለች እንዴ? ማለቴ እንደዚህ እያልክ የምታወራው? አይ ሩታ፣ ውይ ይቅርታ፣ ለካ አንቺ አለሽ እንዴ? አዎና እኔ ያለሁኝ። ግን ደግሞ ስለሆነ ሴት ስታወራ ነበረ። የምታፈቅራትና የምትወዳት ሴት አለች እንዴ ዶክተር? እስኪ ንገረኝ። አይ እሱ እንኳ ይቅርብሽ። ምን ማለት ነው? ለምንድን ነው የሚቀርብኝ? አይጠቅምሽም እያሉ ሲወራከቡ መርማሪው መጣና በቁጥጥር ስር ውለሃል ዶክተር አለው። ምን እያልክ ነው? አደይን አስገድዶ ከሆቴል ድረስ በማውጣትና አስገድዶ የኔ ሁኒ በማለት እንደዚህ እንዳደረካት የታወቀ ነው። አይ በፍጹም እኔ ምንም ነገር አላደረኳትም። ምን ማለት ነው? አይ ነገርኩ እኮ እኔ ምንም ነገር አላደረኳትም እያልኩ አይደለም እንዴ? ቆይ ለምንድን ነው የማይገባ? አይ አርገሃል። እሱንማ እዛ ፍርድ ቤት ሂደን ከዛም በኋላ ትወስናለህ ብሎ ፍርድ ቤት አኮናነበው። ሩታዬ እየሮጠች ሂዳ ይህንን ጉድና ተአምር ለዳይመንድ ስትነግረው ምን እያልሽ ነው? እሱ እኮ የሄደው ወደ አደይ ዘንዳ እንደሆነ አውቃለሁ፣ ግን ለምን እንደሆነ እንኳ አላውቅም እኮ እኔም ባለማወቅ እኮ ነው። ግን ደግሞ አደይን መካከልና ዶክተሩ መካከል የሆነ የተፈጠረ ነገር አለ። ምን እንደሆንማ እንዴት ላውቅ እችላለሁ? እስኪ ንገረኝ። ስታየኝ እኔ እሱን ባቅ ለምን ብዬ ነው ወደዚህ አንተን ፍለጋ የምመጣው? ዶክተሩ ከዛ ከእስር ቤት መውጣት አለበት። እስኪ ንገረኝ እያለች ሩታዬ ዳይመንድን ስትለምነው መቼም እሷ የምትሆነው የትም ሳይሆን ሊሊ ጋ ነው። ስለዚህ ወደ ሊሊ ጋ መሄድ አለብን ብለው ተያይዘው ወደ ሊልዬ ጋ ሄዱ። ቤሪዬ ዳይመንድ ሻንጣዋንና ስልኳን ከሰረቃት በኋላ ጉድ እያለች ብቻዋን ስታወራ እንደ አጋጣሚ ኪንጎ አገኛት። መሆነች ነው ብሎ ሲላት፣ አላውቅም፣ የማላውቀው ሰው ስልኬንና ቦርሳዬን እኮ ወሰደብኝ። ምን? እንዴት የማታውቂው ሰው እንደዚህ ሊያደርግሽ ይችላል እንዴ? እኔ ምን አውቃለሁኝ? እሱንማ ግን ደግሞ አደረገው። ብቻ የሆነ ጥፋት አጥፍተሽ እንዳይሆን አላውቅም። ታዲያ ጥፋት ባጠፋ ይህ ነው ማለት ነው ቅጣቴ? እኛ ሰፈር ያሉ ሌቦች እንግዲህ እንደዚህ ናቸው። ማለቴ ያው ካላከበርሻቸውና የምትረግጫቸው ከሆነ እንደዚህ አይነት ነገር ይፈጠራል። ለማንኛውም አይዞሽ እያለ ለምኖ ለማንኛውም ለዲቭዬ አስደወለኝ ስልክ ብላ ዲቭ ጋር ደወለችለት። ዲቭም እየሮጠ መጥቶ ምን ተፈጠረ? እስኪ ንገሪኝ፣ ምን ያልተፈጠረ ነገር አለ? ስልኬን እኮ ሰረቁኝ። ምን? አዎ እኔ አላቅም፣ የማላቀው ሰው መጥቶ ስልኬን ሰረቀኝ። እዚህ ሰፈር ነው? አዎ ግን ደግሞ ለምንድን ነው እዚህ ሀገር ሌቦች የሞሉት? በቃ ተይው፣ የሆነ ነገር ተናግረሽ ወይም ደግሞ አጥፍተሽ ነው የሚሆነው። ምንም ችግር የለውም፣ ነይ እንሂድ እያለ ምንድን ነው የተፈጠረው? አንተ ግን ፊትህ ትክክል አይደለም ብላ አለችው። ልክ ነበርሽ። ምኑ? አደይንና ዶክተሩን እኮ ሆቴል አገኘኋቸው። ምን? ደስ ሲል ምን ማለት ነው ቤሪ? ይህ አሁን ምኑ ነው ደስ የሚለው? ማለቴ ትክክለኛ ማንነቷን ስላወክ ነዋ። አንቺማ እየቀለድሽ መሆን አለበት። ለምን ብዬ ነው የምቀልደው? እስኪ ንገረኝ። እውነት ይሄ የእውነት የሚያስቀልድ ነገር ነው እንዴ? ግን ደግሞ ቢያንስ አንተም ከዚህ በኋላ እኔም እንዳሏሸሁ ታውቃለህ ብዬ እኮ ነው ዲቪዬ። ና እንሂድ ወደ ሆቴል ብላ ወደ ሆቴል አስነካችው።
አደይ እና የዴቭ እናት ታውቂያለሽ፣ ቶሎ ትነቂያለሽ ብዬ አላሰብኩም ነበር ብላ አለች። አደይም በመደንገጥ የዴቭ እናት ለካ ዶክተሩ ትክክል ነበር ማለት ነው። በትክክል አንቺ ግን ሰው የማመን ችግር አለብሽ። እውነት ለመናገር ከእውነታው ይልቅ ውሸታው በጣም ይገናል ልበል። ምን ማለት ነው? ምክንያቱም ምን ማለት እንደሆነ ልንገርሽ። እንደዛ ዶክተሩ ለአንቺ እየተከራከረልሽ፣ አንቺ ግን ምን አይነት የዋህና ጅል ብትሆኝ ነው እኔን ያመንሽኝ? አይ እውነት ለመናገር እንኳንም ያመንኩሽ። ምክንያቱም ከዚህ በኋላ ምንም ነገር እንደማላረግ ቃል እገባልሻለሁኝ፣ ማንንም እንደማላምን። ቆይ ግን አንቺ በዚህ ልክ የምን መጫወት ነው? እንዴት እኔ ላይ እንደዛ አይነት ነገር ታደርጊያለሽ? ብላ አለቻት። እሱን እንኳ እርሹ ተዩ፣ ምክንያቱም መሆን ያለበት ነገር በሙሉ ሆኗል። አሁን ወደ ፍርጥም ብትይ ምንም ነገር አይቀየርም ብላ አለቻት። እሺ ምን ልታረጊ ነው? እኔ እኮ ዲቭ አንቺን መርጧል፣ እኔንም ትቶኛል። በዛ ላይ እኔ እኮ ከባልና ከትዳር ውጭ የምኖርለት ህይወት አለኝ። ማለቴ እናቴ ያለችኝ። ለምንድን ነው እንደዚህ የምታረጊኝ? እባክሽ የዲቭ እናት እንደዚህ ህይወቴን አታመሰቃቅሌው ብላ ብትላትም ከዚህ በኋላ ዲቭ በገዛ እጁ ይሄዳል። ማለቴ አይችኑ ቤሬን ወዶ አንቺ ደግሞ ከህይወታችን ተወጫለሽ ብላ አለቻት። ምን? አዎ ከህይወታችን ተወጭና አርፈሽ ትኖሪያለሽ እና ዲቭንም ለአንዴና ለመጨረሻ ጊዜ ከነ ህይወትሽም ትረሸዋለሽ ብላ ከባዱን ማስጠንቀቂያ ሰጠቻት። ሊልዬና ዳይመንድ መጥቶ ዲቭ እናትና ዲቭ ሆቴል ውስጥ እያወሩ ምንድን ነው እማዬ፣ አሁን አንቺ ያልሽኝም በሙሉ ተረድቻለሁ። እናም አደይ ምን አይነት ሴት እንደሆነች ገብቶኛል ብሎ አላት። አየህ ልጄ፣ እኔም መጀመሪያ ይህንን ነበር ስነግርህ የነበረው። ምክንያቱም አደይ ለኛ ቤት እንደማትመጥንና ለአንተም እንደማትመጥን ነግሬህ ነበረ። አንተ ግን ፍጹም እሺ አላልክም ነበር። ማለቴ በእሷ ፍቅር ታውረህ ስለነበረ እኔ የምልህም በሙሉ ውድቅ አድርገህብኝ ነበር። ለማንኛውም አሁን በጣም መንቃትህ በጣም ደስ ይላል ብላ አለችው። በሌላ በኩል ዶክተሩ እና መርማሪው ሲጠይቀው እመነኝ፣ እኔ ምንም ነገር ለማድረግ አልሞከርኩም። አደይን ደግሞ ከኔ በላይ የሚወዳትና የሚንከባከባት ሰው የለም። ምንም አላደረግኳትም። እርግጥ ነው ከሆቴል እየጎተትኩ አውጥቻታለሁ፣ ግን እምቢ ብላኝ ስለነበረ ነው እንጂ ሌላ አይነት ነገር አይደለም። ቆይ ለምንድን ነው አንተ የማትረዳኝ ብሎ አለው። እሱንማ አደይ መታ እስካልመሰከረችልህ ድረስ አንተ እስር ቤት መበስበስ ነው ብሎ አለው። ይህንን የሰማው ዳይመንድ ቆይ ምንድን ነው የሚሆነው? እስከ መቼ ድረስ ነው ይህ ሁሉ ተአምር የሚፈጠረው? እያለ ሲል ሩታ የመታ አደይ ችግር ውስጥ ናት። ዳይመንድ መሄድ አለብን። የምን ችግር? እንግዲህ አደዬ በሚያሳዝን ሁኔታ ሞተች። እጅግ